ጓደኛ ቤት፣ ቤተሰብ ቤት ሊሆን ይችላል። ሀዘን ተከስቶ ልናስተዛዝን ሂደን በስርዓት እንኳን ሳናስተዛዝን ሁላችንም ወደ የስልካችን እንደዚህ ስልካችንን እናወጣና ጀስት ሶሻል ሚዲያን ስክሮል ማድረግ እንጀምራለን። እና አንድ ነገር ውስጥ የተሰማኝ የማስተዛዘን ዓላማው ምንድነው የሚለው ነገር ማለት ነው። ለምሳሌ ሀዘን ሲከሰት ሁላችንም እናውቀዋለን፣ የሚፈጥረው የስነ ልቦና ጉዳት ይኖራል እና በጣም የምንወደው ሰው፣ የምናከብረው ሰው፣ የማንነታችን መሰረት የሆነ ሰው በሞት ምክንያት ስናጣው በጣም የሚፈጠር ሀዘን አለ። ስለዚህ ያንን ሰው ከዛ ሀዘን እንዲወጣ ማገዝ፣ ያንን ሰው የብቸኝነት ስሜት እንዳይሰማው ከጎኑ መቆም፣ በስነ ልቦና፣ በሐሳብ እንዲሁም ደግሞ በሌላ ነገር አስፈላጊ ከሆነ ልንጋራውና አብረነው ልንሆን ነው። እኛም ቢደርስብን ሰዎች እኛ ጋር የሚመጡት በዛ መልኩ አለይታቸውን እንዲገልጹልን ነው ብዬ አስባለሁ። ስለዚህ የማስተዛዘን ዓላማ አንድ ሰው ሀዘን ላይ ብቻውን እንዳይቆምና የብቸኝነት ስሜት እንዳይሰማው ሀዘን ውስጥ ሆኖ ብቻውን እንዳይጎዳ የማገዝ ዓላማ ነው የሚሆነው። ነገር ግን አሁን ላይ ምንድነው እየሆነ ያለው? ጀስት እንሄዳለን፣ ሀዘን ቤት ከደረስን በኋላ አንድ ቀን ሁለት ቀን ተናግረን ከዛ በኋላ ቀጥታ ስልካችን አውጥተን ሶሻል ሚዲያ ላይ ዘን አንድ 20-30 ደቂቃ ቆይተን በቃ እግዚአብሔር ይማረህ ብለን እግዚአብሔር ያጽናህ ኦር ምናምን ብለን ቀጥታ ወጥቶ መሄድ። ይሄ ትክክል ናችሁ ብላችሁ ታስባላችሁ? ይሄ ትክክል አይመስለኝም እንደኔ። አንዳንድ ጊዜ እንደ ቀልድ የያዝነው ነገር እየተደጋገመ ሲሄድ እንደ ትሬንድ ወይም እንደ ልምድ ሆኖ ይቀራል። ያ ደግሞ የማስተዛዘን እንትኑን ትክክለኛ ዓላማውን እየሳተና የምንሰራው ነገር ለማስመሰል አልቀረም መጥቶ ነበር አይቶኝ ነው የሚያስመስለው። ነገር ግን በትክክል አንድን ሰው እናስተዛዝነው ብሎ ከታሰበ ግን በቦታው ሄደን ምናልባት የሚያዝ ነገር ካለ ይዘን፣ ከሌለን ምንም ችግር የለውም ዘን ከቦታው ተገኝተን ሁኔታዎችን አንዳንድ ሁኔታዎችን መጠየቅ ላይ ልንጠይቅ እንችላለን። ዲቴይል መጠየቅ ላይ ይጠበቅብን ይችላል። ከዛ በኋላ ዘን ከተቻለ አንዳንድ ቀልዶችን በቦታው በሁኔታዎች በሚፈቅዱት ልክ እያወራን ሰውየው ለተወሰነ ደቂቃዎችም ቢሆን ከዛ ሐሳብ ስሜት ውስጥ እንዲወጣ አድርገነው ዘን ያለበትን ሁኔታ ተረድተን ያለበትን የኑሮ ሁኔታ ማለት የኑሮ ሁኔታ ስል በዛን ሰዓት ምን አይነት ሁኔታ ላይ እንዳለ ምን አይነት የስሜት ሁኔታ ላይ እንዳለ ተረድተነው አስፈላጊ ከሆነና ያለበት ሁኔታ ጥሩ እንዳልሆነ ከተሰማን ደጋግመን እየሄድንም ከጎኑ መቆማችንን ልንገልጸው እንችላለን። ነሰሰረሊ በቁሳቁስ ነገር ላይሆን ይችላል። በሐሳብ በስሜት የሆነ አለይታልነት ስሜት የብቸኝነት ስሜት እንዳይሰማው ከጎኑ የመቆም ስራ ነው የምንሰራው። ስለዚህ በትክክል ያን ነገር ልናረግ ነው ወይ የምንሄደው? እንደዛ ሳናደርግ ዝም ብለን ለማስመሰል በቃ የሆነ አንዳንዴ ነገ በእኔ ሊከሰት ይችላል ብለን ራሳችንን በቦታው ላይ አርጎ መመልከትም ነገሮችን መልካም ነው የሚሆነው። ምናልባትም የምናረገው ነገር ትክክል ካልሆነ ሰዎችን ሊያሳዝናቸው ሁሉም ይችላል። ስለዚህ አይ ቲንክ እሱ ላይ ማስተካከል ያለብን ይመስለኛል። ከዛ በተጨማሪ ደግሞ አንዳንድ ጊዜ ሀዘን ቦታ ላይ ፎቶ መነሳት የሌለበት ቦታ ላይ ፎቶ ማንሳት፣ ሀዘን መከራ እና ስብዕናና ክብር ሰብአዊነትን በሚያስነካ መልኩ ፎቶና ቪዲዮ ማንሳት አያሳዝናችሁም? ይሄ በጣም እኮ ከሰብአዊነት መውረድ ነው። አንዳንዱ ሰው አደጋ ላይ ያለውን ፈተና ላይ ያለውን መጥፎ ሁኔታ ላይ ያለውን ሰው ሂዶ እንደማገዝ ሂዶ እንደማለት ይልቅ ጭራሽ ሌላ ይሄ ሶሻል ሚዲያ ነው የሚባለው። ይሄ ሶሻል ሚዲያ አይደለም። ሶሻል ሚዲያ ማለት እኮ ሰዎች ለመዝናናት የሚያደርጉት ነገር ኦር ለማስተማር ኦር ለመማር የሚያደርጉት ነገር ነው። ሰብአዊነትን ዝቅ በሚያደርግ መልኩ ጀስት በማይጠበቅበት ቦታ ላይ መሆን በሌለበት ቦታ ላይ መደረግ የማይገባቸውን ነገሮች ማድረግ በራሱ በጣም ያሳዝናል። እንደው ኢቭን ፖስት የሚያደርገውን ሰው ራሱ ስብዕና ምን ያክል የወረደ መሆኑን ነው የሚያሳየው። ለምሳሌ ሰፈር ላይ ሰው ልታስተዛዝህ ሂደህ ፎቶ ማንሳት ኢቭን አንዳንድ ጊዜ እኮ አስከሬን ሊሆን ይችላል ኦር ሰምቲንግ የሆነ ነገር ሊሆን ይችላል። ከዛ ጋር ተያይዞ ያሉት ነገር ብቻ ሰብአዊነትን ሊነኩ የሚችሉ ለማንነታችን ለመቀበል እንኳን የሚከብዱ መደረግ የሌለባቸውን ነገሮች የምናረጋቸው ነገር በፎቶ አንስተን በቪዲዮ ቀርጸን
ሶሻል ሚዲያ ላይ ይዘን የምንሮጠው ነገር ምን ያክል ስብዕናችን የወረደ መሆኑን ነው የሚያሳየው። አትሊስት ይህን እንኳን ማገናዘብ የሚያቅተን ሰዎች ነን ብዬ አላስብም እውነት ለመናገር። ነገር ግን ለምንድን ነው እንዲህ እንደቀላል ነገር የምንመለከተው? አለመብሰል፣ ልጅነት ነው። እየቆየ ሲሄድ መልሶ ይቆጨናል። ግን ሞሮፌ በቃ አለመማራችንና ይሄን ምንድነው ይሄ ምንድነው እቺ ዶሮ ጥሬ ስታይ ሁሉን ትረሳለች ይባላልና ውስጣችን የሆነ አንድ ነገር ላይ ብቻ የሚያተኩራት ነገር በጣም ከባድ ትሆናለች እና አይ ቲንክ ነገሮችን ሰፋ አድርጎ መመልከት የሚጠቅመን ይመስለኛል። ምክንያቱም ነግበን ነው እኛም ምን እንደሚያጋጥመን አናውቅም። ስለዚህ እነዚህ ሶሻል ሚዲያ ጋር በተገናኘ አጠቃቀማችን መስተካከል አለበት ብዬ አስባለሁ። እናንተስ የራሳችሁ ግንዛቤ ኦር የራሳችሁ ትዝብት አጋጥሟችሁ አያውቁም? ኮመንት ላይ እስኪ ያስቀምጡልኝ። ስላዳመጣችሁኝ አመሰግናለሁ። መልካም ቀን ይሁንላችሁ።